በኢትዮጵያ የተካሄዱ በሚገኙ ግጭቶች ሳቢያ የሚከሰቱ ማህበራዊና ኢኮኖሚያዊ ችግሮች የተባባሱ እንደሆነ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከፕሮቴክሽን ክላስተር ጋር በመሆን ያወጡት ሪፖርት አመልክቷል። አሁንም በአቋማቸው እንደጸኑ ያሉት ትራምፕ ቀድመው ባሰማሯቸው 2100 የብሔራዊ ዘብ አባላት ላይ ተጨማሪ 2000 የብሔራዊ ወታደሮችንና 700 የባህር ኃይል አባላትን አሰማርተዋል። ባለ 5 ወለል ህንጻ በእሳት የነደደ ሲሆን ከ15 በላይ አፓርታማዎች በእሳት ተቃጥለዋል። ከንቲባ ቴርኮፋውንም በፍርስራሹ ስር የተቀበሩ ሰዎች ሊኖሩ እንደሚችሉ ተናግረዋል። ዳኝነትን እንደገና ማየት ከይግባኝ ስርዓት የተለየ ነው። ሁለቱም የክርክር መድረኮች ስህተትን ለማረም የተቀረጹ ድንጋጌዎች ቢሆኑም የተቀረጹበት መንገድ የሚያስተካክሉት ስህተትና ስህተቱን የሚያርሙት ፍርድ ቤቶች የተለያዩ ናቸው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እንሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። የዕለቱን ሀገሬ ዜና በመምራት ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። እናንተ ወደ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ቀዳሚ ወደምናደርገው ዜና እናልፋለን። በኢትዮጵያ እየተካሄዱ በሚገኙ ግጭቶች የሚከሰቱ ማህበራዊና ኢኮኖሚያዊ ችግሮች እየተባባሱ እንደሆነ የተባበሩት መንግስታት የስደተኞች ኮሚሽን ሪፖርት አመልክቷል። በአማራ፣ ኦሮሚያና ቤኒሻንጉል ጉሙዝ ክልሎች የሚፈጸሙ ጥቃቶች ለዜጎች መፈናቀል መንስኤ የሆኑ መምጣታቸውም ተገልጿል። አልታየ ኪዳኔ ዝርዝሩን አዘጋጅቷል። በኢትዮጵያ እየተካሄዱ በሚገኙ ግጭቶች ሳቢያ የሚከሰቱ ማህበራዊና ኢኮኖሚያዊ ችግሮች የተባባሱ እንደሆነ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከፕሮቴክሽን ክላስተር ጋር በመሆን ያወጡት ሪፖርት አመልክቷል። ሪፖርቱ የግንቦት 2017 ዓ.ም የተመለከተ ሲሆን በሀገሪቱ እየተከሰቱ ባሉ ግጭቶችና አለመረጋጋቶች ሳቢያ ማህበራዊና ኢኮኖሚያዊ ችግሮች እየተስፋፉና ዜጎችን ለመፈናቀል እየዳረጉ እንደሆነ አሳይቷል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን በሚያዝያ 2017 ዓ.ም ባወጣው መረጃ በኢትዮጵያ 1.9 ሚሊዮን የሚጠጉ የሀገር ውስጥ ተፈናቃዮች ይገኛሉ። በሀገሪቱ ለሚከሰቱ መፈናቀሎች በምክንያትነት ከሚጠቀሱ ነገሮች መካከል የጸጥታ ችግርና የአየር ንብረት ለውጥ በግንባር ቀደምትነት ይጠቀሳሉ። ዓለም አቀፉ የፍልሰተኞች ድርጅት ከ3 ወራት በፊት ባወጣው መረጃም በኢትዮጵያ ከዋነኛ የመፈናቀል መንስኤዎች መካከል በዋናነት ግጭት 67 በመቶ የሚሆነውን የሚሸፍን እንደሆነ አመልክቷል። አሁን ባሉ ወቅታዊ ሁኔታዎች ላይም ግጭቶች ለዜጎች መፈናቀል ምክንያት እየሆኑ ይገኛል። በቤንሻንጉል ክልል ካማሺ ዞን ግንቦት 12 2017 ዓ.ም በተከሰተ ግጭት ህጻናትና ሴቶችን ጨምሮ 16 ሰዎች ጉዳት እንደደረሰባቸው የተገለጸ ሲሆን 5800 ሰዎች መፈናቀላቸውን አዲሱ ሪፖርት አሳይቷል። ግንቦት 17 ቀን 2017 ዓ.ም ደግሞ በጋምቤላ ክልል በታጣቂዎች በተፈጸመ ጥቃት 5 ሰዎች ተገድለው 3 ሰዎች ስለመቁሰላቸው ሪፖርቱ አመልክቷል። በኦሮሚያ ክልል ባለው ግጭት ሳቢያ የተለያዩ ጥቃቶች እንደሚፈጸሙ ያመለከተው ይህ ሪፖርት በክልሉ ገደብ ወረዳ በንጹሃን ላይ በተፈጸመ ጥቃት ቁጥሩ በውል ያልታወቀ ሰው መሞቱን ገልጿል። ይህንን መሰል ጥቃቶችና በሀገሪቱ ያሉ አለመረጋጋቶች በተለያዩ ክልሎች የሚገኙ ነዋሪዎችንና የተፈናቃዮችን ህይወት እያከበደ እንደሆነ ተመላክቷል። በአማራ፣ ቤንሻንጉል፣ ኦሮሚያና ጋምቤላ ክልሎች የሚገኙ ተፈናቃይ ዜጎችና እርዳታ ፈላጊዎች መሰረታዊ የምግብ አቅርቦት ችግር እንዳለባቸው ሪፖርቱ አሳይቷል። በአማራ ክልል ባለፉት 2 ወራት በሁሉም የመጠለያ ጣቢያዎች የሚገኙ ተፈናቃዮች አሳሳቢ ደረጃ ላይ እንደሆኑ ሲገለጽ በክልሉ ባሉ መጠለያ ጣቢያዎች የደህንነት ስጋት መኖሩ ተነግሯል። መጠለያ ጣቢያዎቹ ሴቶችን ለጾታዊ ጥቃት እያጋለጡ እንደሆነም ተጠቁሟል። ከዛ ባለፈም በክልሉ የጤና አገልግሎት ተደራሽነት የተገደበ መሆኑ ሲገለጽ የምግብና የእርዳታ አቅርቦትም መሰረታዊ ፈተና እየሆነ መምጣቱ ተጠቁሟል። በተመሳሳይ በቤንሻንጉል፣ ጋምቤላና ኦሮሚያ ክልል ተመሳሳይ ችግሮች እንደተስተዋሉ ሲገለጽ የአልሚ ምግብ ባለመኖሩ ለምግብ እጥረት የሚጋለጡ ህጻናት ሊጨምሩ እንደሚችል ተጠቁሟል። በቤንሻንጉል ክልል በአምባሲ፣ ዳንጉር፣ ማንዱራና ማጂጋ አካባቢዎች በሚገኙ መጠለያ ጣቢያዎች የሚደረገው የምግብ አቅርቦት የተቆራረጠና በቂ ያልሆነ እንደሆነ በሪፖርቱ ላይ የተመላከተ ሲሆን ለምግብ እጥረት ተጋላጭ የሆኑ ህጻናት እየጨመሩ ስለመምጣታቸውም ተመላክቷል። በኦሮሚያ ክልል ወለጋ ዞን በሚገኙ የተፈናቃይ መጠለያ ጣቢያዎች በቂ የምግብና የእርዳታ አቅርቦት ባለመኖሩ ሴቶችና ነፍሰ ጡር እናቶች ችግር ውስጥ እንደሆኑም ተገልጿል። በክልሉ ባለፉት 3 ወራት 7 ህጻናት በምግብ እጥረት ህይወታቸው እንዳለፈ የተገለጸ ሲሆን በመጠለያ ጣቢያዎች የሚገኙ ሰዎችም ምግብ መብላትን የሚተዉበት አጋጣሚ እንዳለ ተገልጿል። ተፈናቃዮቹ የዕለት ጉርሳቸውን ለመሸፈን ቋሚ ንብረቶቻቸውን ለመሸጥ እየተገደዱ እንደሆነም ነው በሪፖርቱ ላይ የተመላከተው። በአማራ፣ ኦሮሚያ፣ ጋምቤላ፣ ቤንሻንጉልና ደቡብ ኢትዮጵያ ክልሎች የሚገኙ ተፈናቃዮች የመጠለያ ችግር እንዳለባቸውም የተገለጸ
የተገለጸ ሲሆን መጠለያዎቹ ተፈናቃዮችን በአካባቢው ከሚታየው የአየር ንብረት ችግር መከላከል የማይችሉ እንደሆነ ተገልጿል። በእነዚህ አካባቢዎች የሚደረገው የምግብ እርዳታ የተቆራረጠ በመሆኑ ማህበረሰቡ ለችግር መጋለጡን የጠቀሰው ይህ ሪፖርት ድጋፍ ሊደረግና መጠለያዎችም ሊሰሩ እንደሚገባ አመልክቷል። የትምህርት ዘርፉን በቴክኖሎጂ የፈጠራ ስራዎች ከመደገፍ አኳያ በኢትዮጵያ ያለው ልምድ ከሌሎች ሀገራት ጋር ሲነጻጸር አነስተኛ መሆኑ ተነግሯል። በማስተር ካርድ ፋውንዴሽን ትብብር በትምህርት ላይ የሰሯቸውን የቴክኖሎጂ የፈጠራ ስራዎች ለጎብኚዎች ያቀረቡት ስራ ፈጣሪዎችም ጥራት ያለውና አካታች የትምህርት ስርዓትን ለመፍጠር ቴክኖሎጂን ይበልጥ መጠቀም አለብን ሲሉ አሳስበዋል። ሙሴ ከበደ ተጨማሪውን አዘጋጅቷል። ከሶማሌ ክልል የመጣው ከቀለም ኤጁኬሽን ፕላትፎርም ነው። እኛ የምንሰራው 9ኛ እስከ 12ኛ ነው። ኮንተንት እኛ የምንሰራው 9ኛ እስከ 12ኛ ነው ኮንተንቶች ማለት ነው። የመጣ ነው ከጅማ ከተማ ከኦሮሚያ ሪጅን ነው። ይዘን የመጣ ነው የተማሪዎችን የሚያግዝ ከአራተኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች በትምህርታቸው የሚያግዛቸው በሳይንስና በማትስ ትምህርቶች ላይ የሚያግዛቸውን ፕላትፎርም ነው ይዘን የመጣ ነው። ይሄ ፕላትፎርም በሞባይል አፕሊኬሽንም እንዲሁም ደግሞ በኮምፒውተራቸው በዌብሳይት ላይ ማግኘት ይችላሉ። የሚሰራው በሪሞት ኤሪያ ከዛ ሪሞት ኤሪያ ብዙ ኤክሰሶች ያስፈልጋሉ። ለምሳሌ ኢንተርኔት ኤክሰስ ያስፈልጋል። መብራት የለም፣ ብዙ ነገር ስለሌለም እኛ ማዘጋጀው አንድ ነገር ነው። እንደ ሃርድ ዲስክ የሆነ ነገሮች እናዘጋጃለሁ። ከዛ በሃርድ ዲስክ የሆነ ነገሮች ሁሉም ኮንተንቶች እዛ ውስጥ አስገብተናል። ከዛ አስገባው በኋላ ተማሪ እዛ ያለ በዛና ወስደን ማለት ከዛ ተማሪ እንሰጣለን። ከዛ ኮንተንት ውስጥ ሁሉም ስላሉ በተማሪ በዛ ውስጥ ይጠቅማሉ። ኦንላይንም መጠቀም ይችላሉ፣ ኦፍላይንም መጠቀም ይችላሉ። ምን አይነት ክፍተቶችን አየን? እኛ ያው አካባቢያችን አፋን ኦሮሞ ነው በደንብ የሚነገረው። እኛም ተማሪ በነበርንበት ሰዓት በጣም የምንቸገርባቸው ነገሮች ምንድናቸው? ያው ቴክስት ቡኮችም በእንግሊዘኛ ናቸው፣ አስተማሪዎችም የሚያስተምሩት በእንግሊዘኛ ነውና እኛም ከኛ በታችም ያሉ ተማሪዎች አሁን ላይ ያሉ ተማሪዎች በእንግሊዘኛ ብቻ ስለሆኑ እነዛ ቴክስቶች መረዳት ይከብዳቸዋል። የሳይንስ ኮንሰፕቶችን ሞር አንደርስታንድ አያደርጉም በቋንቋ ብቻ ምክንያት ማለት ነው። እነሱ በፈለጉበት ሰዓት በተመቻቸው ሰዓት ገብተው ቪዲዮዎችን እያዩ እንዲማሩ ያደርጋቸዋል። እኛም በጣም ያነሳሳን ከቋንቋ ጋር ያለው ነገር ነው ማለት ነው። እንደሚታወቀው እንግዲህ ዓለማችን እየዘመነ ነው ያለው እና ቴክኖሎጂ የማይተካ ሚና ነው ያለው። ወደ ሀገራችን በምንመጣበት ጊዜ በትምህርትን በተመለከተ ብዙ የማስፋፋት ስራዎች ሰርተዋል። አክሰስን በተመለከተ ብዙ ቦታዎች ላይ ለመድረስ ተችሏል። መንግስታችን እንዲሁም ከተለያዩ ፓርትነሮች ጋር በመሆን ሰፊ ስራዎችን ሰርቷል። ግን የኳሊቲ ኦፍ ኤዱኬሽን ጉዳይ ስቲል ኢዝ አ ቻሌንጅ። በተለያዩ መልኩ እንደምናያቸው የትምህርት ጥራት በተፈለገው መልኩ እየሄደ አይደለም። ለምሳሌ ኢንፍራስትራክቸር ችግሮች ጋር በተያያዘ እንዲሁም ደግሞ የመምህራን ራሱ ብቃት ደረጃ በአጠቃላይ ትምህርትን የሚያቀርቡ ኢንስቲትዩሽኖች ሰፊ የሆነ ክፍተት አለባቸው። ይሄም ወደ ተለያየ ችግር አጋልጧል። ለምሳሌ የኳሊቲ ኦፍ ኤዱኬሽኑ ኮምፕሮማይዝ እንዲኖር፣ ለምሳሌ አንኤምፕሎይመንት በጣም የሰፋበት ሁኔታ አለ። የትምህርት ተደራሽነት ጋር በተያያዘ ያሉ ችግሮች አሉ። ድሮፕ አውት ሬቶች አሉ፣ ፌሊየሮች አሉ የተማሪዎች። እነኚህ ችግሮችን ለመፍታት ቴክኖሎጂ የማይተካ ሚና አለው። እንግዲህ የማስተር ካርድ ፋውንዴሽን ኤድቴክ ፌሎሺፕ ፕሮግራም በአጠቃላይ በሀገር አቀፍ ያሉትን የኳሊቲ ኦፍ ኤዱኬሽን ችግሮች ከመንግስት ጋር ሆኖ ለማገዝ የመጣ ፕሮግራም ነው። ወደዚህ ፕሮግራም ከገባን በኋላ በማስተር ካርድ ፋውንዴሽን ፌሎሺፕ ፕሮግራም ላይ ከገባን በኋላ የተለያዩ የገንዘብ ድጋፎችን አግኝተናል። እንዲሁም ደግሞ የሜንቶርሺፕ እንዴት አድርገን ነው ብዙ ተማሪዎች ጋር መድረስ ምንችለው፣ ካምፓኒያችን እንዴት ማሳደግ እንችላለን የሚሉትን ነገሮች በደንብ ድጋፍ ስላገኘን በ3 ዓመት ውስጥ 2000 ተማሪ ጋር ነበር የደረስነው። አሁን ግን እዚህ ከገባን 1 ዓመት ነው። በአንድ ዓመት ውስጥ ግን ከ20 ሺህ በላይ ተማሪ ጋር ተደራሽ መሆን ችለናል። በጣም ኳሊቲ ያላቸው ትምህርታዊ ቪዲዮዎችን፣ ኖቶችን ማዘጋጀት ችለናል። ቅድም እንደተነሳው እንግዲህ በተለያዩ አፍሪካ ሀገሮች ቴክኖሎጂን በመጠቀም በተወሰነ ደረጃ ከኛ የተሻሉበት ሁኔታ አለ። የዚህ የቴክኖሎጂ የታገዘ ትምህርት ተጠቃሚዎች በአብዛኛው በአዲስ አበባ፣ ሲቀጥል ደግሞ በአማራና በኦሮሚያ ነው ዩዘሮቻቸው ዳታ የሚያሳየው። ሌስ ነምበር ኦፍ ዩዘርስ ጋምቤላ፣ አፋር፣ ቤንሻንጉል አካባቢ እያነሰ ይሄዳል። ዲጂታል ዲቫይድ የምንለው ወይ ደግሞ የቴክኖሎጂው ተደራሽነት እንግዲህ እየራቀን ስንሄድ ያሉ ችግሮች እዛ ጋር እየሰፉ ይሄዳሉ ማለት ነው። ስለዚህ ይሄን ለመፍታት ብሪጅ ለማድረግ የተለያዩ ስቴክሆልደሮች መተባበር መቻል አለባቸው። ምንድነው
ቴክኖሎጂው ተደራሽ በሆነበት ቦታ ሁላ ዊዛውት ትምህርት ቤት ዊዛውት አስተማሪ ሁሉም ሰው እኩል እንዲሄድ ነው ከዓለም ጋር ባለው ትምህርት ስርዓት ጋር። አሁን ዛሬ የጀመርነው ኢዲቴክ በተለይ በትምህርት ላይ የተጀመሩ ጥሩ ወደ 50 የሚሆኑ ፕሮጀክቶች ደግሞ ፌሎሺፕ ተሰጥተው የተጀመሩ ስራዎች አሉ። ይሄ እንግዲህ እንደ ሀገር በጣም ትንሽ ነው። ስለዚህ ይህን የማስፋት ስራ ያስፈልገናል። ሁሌ እንግዲህ የጥራት ጥያቄዎች ይነሳሉ፣ የፍትሃዊነት ጥያቄ ይነሳል፣ የሁሉም የተደራሽነትም አለ። ይሄ እንግዲህ ሁሉም ቴክኖሎጂ በአንድ ጊዜ ሁሉም ጋር ማዳረስ ይችላል፣ ኤኒዌር ማለት ነው፣ ጂኦግራፊ ምናምን ሳያግዝ። ስለዚህ ይህን ማስፋፋት ለትምህርት ጥራት ወሳኝ ይኖረዋልና ይሄ እንግዲህ የማስፋት ስራ የተጀመሩ ፕሮጀክቶች አሉ። ትምህርት ሚኒስቴር ደግሞ ለኃላፊነት እንደተሰጠው አካል ይህን የማስፋፋት ስራ ይሰራል። ዶናልድ ትራምፕ በሎስ አንጀለስ ቀድሞ ካሰማሯቸው 2100 የብሔራዊ ዘብ አባላት በተጨማሪ 2000 የብሔራዊ ወታደሮችንና 700 የባህር ኃይል አባላትን አሰማርተዋል። ይህንን ተከትሎም የካሊፎርኒያው አስተዳዳሪ የትራምፕን ውሳኔ ተቃውመው ክስ መመስረታቸው ተሰምቷል። ደምሰው ሽፈራው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመኖሪያ ፈቃድ የሌላቸው ስደተኞችን በተመለከተ የወሰኑት ውሳኔ በሎስ አንጀለስ ከተማ ከፍተኛ ህዝባዊ አመጽ እንዲቀሰቀስ ምክንያት ሆኗል። በሎስ አንጀለስ ከተማ የተከሰተው አመጽ ከፍተኛ በመሆኑ እስካሁን በቀላሉ መቆጣጠር አልተቻለም። ነገር ግን አሁንም በአቋማቸው እንደጸኑ ያሉት ትራምፕ ቀድመው ባሰማሯቸው 2100 የብሔራዊ ዘብ አባላት ላይ ተጨማሪ 2000 የብሔራዊ ወታደሮችንና 700 የባህር ኃይል አባላትን አሰማርተዋል። ትራምፕ በህገወጥ መንገድ በአገሪቱ የሚኖሩ ስደተኞችን ለማስወጣት እንዲሁም የአሜሪካና የሜክሲኮ ድንበርን ለመዝጋት ቃል በመግባት ቢያንስ በቀን 3000 ሰነድ አልባ ሰዎችን በቁጥጥር ስር የማዋል ግብ ማስቀመጣቸው ይታወቃል። ይሁን እንጂ የትራምፕ እቅድ ቀድሞውንም ተቃውሞ ሲበዛበት የነበረ ቢሆንም አሁን ላይ በአሜሪካ ሁለተኛዋ ትልቋ ከተማ በሆነችው ሎስ አንጀለስ እየሆነው ባለው መጠን በርካታ ሰዎች አደባባይ የወጡበት አልነበረም። ከፕሬዝዳንት ትራምፕ የስደተኛ ፖሊሲ ጋር በተያያዘ የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለባት ሎስ አንጀለስ ባለፉት 5 ቀናት የትራምፕን አፈሳ በመቃወም አደባባይ በወጡ ሰላማዊ ሰልፈኞችና በህግ አስከባሪዎች መካከል ግጭቶች የተከሰቱ ሲሆን በከተማው ንግድ ቤቶች ላይ ከፍተኛ ውድመትና አንዳንድ ዘረፋዎች መከናወናቸውን የከተማዋ ከንቲባ ገልጸዋል። ይህንን አስመልክቶም በሎስ አንጀለስ የሰዓት እላፊ ታውጇል። ሰዓት እላፊውን ተላልፈው የሚገኙ ሰዎችም ይታሰራሉ ሲሉ አስጠንቅቀዋል። ዶናልድ ትራምፕ የግጭቱን መቀስቀስ ተከትሎ ከ2000 በላይ የብሔራዊ ዘብ አባላትን በሎስ አንጀለስ አሰማርተው የነበረ ቢሆንም የተቃውሞ መጠን ከመርገብ ይልቅ ይበልጥ እየተባባሰ መምጣቱን ሮይተርስ ዘግቧል። አሁን ላይ አመጹ በተወሰነ መልኩም ቢሆን ከሎስ አንጀለስ እየተሻገረ ነው ተብሏል። በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣን የተነሳው ተቃውሞ በሌሎች ከተሞች እየተቀጣጠለ ሲሆን በኒውዮርክም በርካታ ሰዎች መታሰራቸውን የከተማዋ ፖሊስ አስታውቋል። በተለያዩ የአሜሪካ ከተሞችና ግዛቶችም የትራምፕን የስደተኛ ፖሊሲ ተቃውሞ አደባባይ የሚወጡ ሰዎች ቁጥር እየጨመረ ነው። ለዚህም ሳይሆን አይቀርም ዶናልድ ትራምፕ በአገሪቱ እንደ አውሎ ነፋስ ያሉ ከባድ ተፈጥሯዊ አደጋዎች ሲከሰቱ ብቻ በአገር ውስጥ ግዳጅ ላይ የሚሰማሩ አባላትን ልክ እንደ አውሎ ነፋስ ወደ ሌሎቹም የአሜሪካ ግዛቶች በመስፋፋት ላይ ያለውን አመጽ ለማስቆም በሎስ አንጀለስ ያሰማሩት። አመጹ በተቀሰቀሰ ማግስት ቁጥራቸው ከ2000 በላይ የሚሆኑ የአሜሪካ ብሔራዊ ዘብ አባላትን በሎስ አንጀለስ ያሰማሩት ትራምፕ ከትላንትናው ዕለት ጀምሮ ደግሞ የብሔራዊ ዘቦቹን ቁጥር በእጥፍ ያሳደጉ ሲሆን ተጨማሪ 700 የባህር ኃይል አባላትን በሎስ አንጀለስ አስፍረዋል። እነዚህ ንቁ ተረኛ የባህር ኃይሎች በሎስ አንጀለስ ከተማ የስደተኞቹን ሁከት ተከትሎ ጸጥታን ለማስከበር ከተሰማሩት የብሔራዊ ጥበቃ ወታደሮች ወይም ናሽናል ጋርድ ጋር ለመቀላቀል ወደ ከተማዋ መግባታቸው ነው የተነገረው። ይህም አሁን ላይ በሎስ አንጀለስ የተሰማሩ የፌዴራል መንግስቱ ወታደሮችን ቁጥር በድምሩ ከ4700 በላይ አድርሶታል ሲል ዘኒው ዴሊ ዘግቧል። የሎስ አንጀለስ ከንቲባ ካረን ባስ በበኩላቸው በከተማዋ የተነሳውን ሁከት ተከትሎ የሰዓት እላፊ አዋጅ ጥለዋል። የሰዓት እላፊውም ከምሽቱ 2 ሰዓት እስከ ጠዋቱ 12 ሰዓት እንደሚዘልቅ የተናገሩት ከንቲባዋ በከተማዋ ከፍተኛ ጉዳት ስለደረሰ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ከንቲባዋ ከተመረጡ አመራሮችና ከህግ አስከባሪ አካላት ጋር ምክክር እንደሚያደርጉ ተናግረው ነገር ግን የሰዓት እላፊ አዋጁ ለበርካታ ቀናት እንደሚቆይ እንጠብቃለን ብለዋል። የካሊፎርኒያ ግዛት ገዢ የሆኑት ጋቪን ኒውሶም በበኩላቸው ዶናልድ ትራምፕ በግዛቲቱ የብሔራዊ ዘብ ወይም ናሽናል ጋርድ አባላት እንዲሰፍሩ ማድረጋቸውን በጽኑ እየተቃወሙት ይገኛሉ። ኒውሶም የዶናልድ ትራምፕን ትዕዛዝ በመቃወም ወታደሮቹም በሎስ አንጀለስ እንዳይሰማሩ ክስ እስከ መመስረት ደርሰዋል።
የካሊፎርኒያ ጠቅላይ አቃቢ ሕግም በዚህ የትራምፕ ውሳኔ ላይ ጊዜያዊ የእግድ ትዕዛዝ እንዲሰጥ 28 ገጽ አቤቱታን አስገብቷል። አቃቢ ሕጉ የጠየቁት ሰላማዊ ሰዎች በሚኖሩበት ከተማ ጎዳናዎች ላይ የፌዴራል ብሔራዊ ጥበቃና ንቁ ተረኛ የባህር ኃይልን ለሕግ አስከባሪነት መጠቀምን እንዲከለክልላቸው የሚጠይቅ ነው ሲል ሜል ኦንላይን አስነብቧል። በዚህ ያላበቁት ኒውሶም የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር ማዋል ፖሊሲ ጋር ተያይዞ በተነሳ ተቃውሞ በሺዎች የሚቆጠሩ ወታደሮች መሰማራታቸውን የአምባገነን ፕሬዝዳንት ቅዠት ያሉ ሲሆን ዲሞክራሲ በትራምፕ ጥቃት እየተፈጸመበት ነው በማለት ፕሬዝዳንቱን ወቅሰዋል ሲል ስካይ ኒውስ ዘግቧል። ብሔራዊ ዘቡን ባናሰማራ ኑሮ ልክ እንደ ቤት ትነድ ነበር ያሉት ትራምፕ ሎስ አንጀለስ ባሳለፍነው ጥር ወር ላይ እጅግ ከፍተኛ በሆነ ሰደድ እሳት ከባድ የሚባል ውድመት አስተናግዳ እንደነበረ አስታውሰው አሁንም በዚህ መጠን ወታደሮቹን ባናሰማራ ኑሮ የሰደድ እሳቱን አይነት ውድመት በካሊፎርኒያ ዳግም ይመዘገብ ነበር ብለዋል። ሩሲያ በሁለት የተለያዩ የዩክሬን ከተሞች ላይ በፈጸመቻቸው የሰው አልባ አውሮፕላን ጥቃቶች የሰው ሕይወት ሲያልፍ በርካታ ጉዳት መድረሱ ተሰምቷል። በኪየቭ የሩሲያ ኃይሎች ለ5 ሰዓት የዘለቀ ጥቃት የሰነዘሩ ሲሆን ይህም እስከ ዛሬ ድረስ በጦርነቱ ወቅት በዋና ከተማዋ ላይ ከተፈጸሙት ጥቃቶች ሁሉ ትልቁን ቦታ የያዘ እንደሆነ ተገልጿል። ኃይለ ገብርኤል ታደሰ የዩክሬን ባለስልጣናት እንዳስታወቁት በሩሲያ ጥቃት በካርኪቭ ቢያንስ 2 ግለሰቦች ሕይወታቸውን ሲያጡ ሌሎች 57 ሰዎች ደግሞ በደረሰው ጥቃት ከፍተኛ ጉዳት እንደደረሰባቸው ተገልጿል። የካርኪቭ ከንቲባ የሆኑት ኢጎር ቴርኮቭ ጥቃቱ መፈጸሙን አረጋግጠው ትናንት ምሽት በከተማዋ 2 አካባቢዎች በጠላት 17 ጥቃት ተፈጽሟል ብለዋል። ባለ 5 ወለል ህንፃ በእሳት የነደደ ሲሆን ከ15 በላይ አፓርታማዎች በእሳት ተቃጥለዋል። ከንቲባ ቴርኮቭ አሁንም በፍርስራሹ ስር የተቀበሩ ሰዎች ሊኖሩ እንደሚችሉ ተናግረዋል። የአይን ምስክሮች በከተማው ውስጥ ከፍተኛ ፍንዳታ እንደሰሙ ሪፖርት አድርገው ነበር። ምሽት ላይ ሰማዩ ከብርቱካናማ ህንፃዎች በሚወጣ ጥቅጥቅ ያለ ጭስ ሲፈነጥቅ የሚያሳዩ ምስሎች ነበሩ። በሌላ በኩል ደግሞ በኪየቭ የሩሲያ ኃይሎች የ5 ሰዓታት ጥቃት ሲያነዝሩ ይህም እስከዛሬ ድረስ በጦርነቱ ወቅት በዋና ከተማዋ ላይ ከተፈጸሙ ጥቃቶች ሁሉ ትልቁን ቦታ ይዟል ነው የተባለው። የዩክሬንን ድንገተኛ ጥቃት ተከትሎ የተጀመረው የሩሲያ አጸፋ ምላሽ ከሰሞኑ ተከታታይ ጥቃቶች እየፈጸመች ትገኛለች። ፕሬዝዳንት ቮሎዲሚር ዜሌንስኪም በሩሲያ ላይ ከፈጸሙት አስደንጋጭና ያልተጠበቀ ጥቃት በኋላ በከፍተኛ ድል አድራጊነት ከተናገሩ ማግስት የቀጠለውን የሩሲያ ጥቃት ተከትሎ የሞስኮ ጦር በሌሊት ከ315 በላይ ድሮኖችን በዩክሬን ላይ በመተኮስ 7 ግለሰቦች ለሞት ተዳርገዋል ብለዋል። አክለውም እንዲህ ብለዋል። ሁልጊዜ ማታ ማታ የጦር መሳሪያዎች ጥቃትን ከማስቆም ይልቅ የሻሂድ ድሮኖችን መጠቀም፣ ክሩዝ ሚሳይሎችንና የባለስቲክ መሳሪያዎችን በመጠቀም ከፍተኛ ጥቃት ይደርስብናል። በዛሬው ዕለትም ላይ ከተፈጸሙት ትልልቅ ጥቃቶች መካከል አንዱ ሲሆን በኪየቭ፣ ኦዴሳ፣ ዲምፕሮና ቼርኒቭ የጥቃቱ ኢላማ ሆነዋል በማለት ከፈጸሙት ጥቃት በተቃራኒ በመሆን ቅሬታቸውን አሰምተዋል። በምሽት በተነሳው ጥቃት ከተነሱት 7 ሚሳኤሎች 2ቱ በሰሜን ኮሪያ የተመረቱ ባለስቲክ መሆናቸውንም ጠቅሰዋል። የሩሲያ ጥቃት በኪየቭ በሚገኘው የቅዱስ ሶፊያ ካቴድራል ላይም ጉዳትን አድርሷል። የዩኔስኮ የዓለም ቅርስ መዝገብ የተመዘገበው ቦታና ከዩክሬን ከሚነሱ ዋነኛ ጥንታዊ ቦታዎች አንዱ እንደሆነ የዩክሬን ባህል ሚኒስቴር አስታውቋል። ሚኒስትሯ ሚኮላ ቶኪትስኪ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ የተፈጸመው ጥቃት እንደገና በማንነታችን እምብርት ላይ የተቃጣ ነው በማለት ገልጸውታል። በ11ኛው መቶ ክፍለ ዘመን እንደተገነባ የሚነገረው ካቴድራል የዩክሬን ሁሉ ነፍስ ለብዙ መቶ ዘመናት የተፈተነውን ፈተና በጽናት የተቋቋመ ቤተ መቅደስ በማለት ለዘመናት የቆመውንና የሀገራችንን መወለድ የሚወክለው ቅዱስ ሶፊያ ካቴድራል በኪየቭ መጎዳቱን ገልጸዋል። የፍንዳታው ድንገተኛ ማዕበል በዋናው ቦታ ላይ ያለውን ኮርኒስ እንዳበላሸውም ተገልጿል። ከስፍራው ላይ ያለው ፎቶግራፍ መሬት ላይ የወደቁ ነጭ ስፌት ቁርጥራጮችን ያሳያል። የአካባቢው ምክትል ዋና ዳይሬክተር የሆኑት ቫዲቭ ክሪሌንኮ እንደተናገሩት ጦርነቱ ከጀመረ ጊዜ አንስቶ በካቴድራሉ ላይ የደረሰው ጉዳት የመጀመሪያው ነው ብለዋል። በተመሳሳይ ሰኞ ዕለት በደረሰው በ3 ዓመታት የጦርነት ታሪክ ውስጥ አስፈሪ ነው የተባለው የሩሲያ አየር ላይ ያጸፋ ጥቃት ከ4 ሰዓታት በላይ የዘለቀ መላ የዩክሬንን ምድር የናጠና በበርካታ ዩክሬናውያን የአካል ጉዳትና የሞት ሰለባ ያደረገ እንደነበር መዘገባችን ይታወሳል። በተመሳሳይ ኪየቭም እንደባለፈው እጅግ ድፍረት የተሞላበትና ምህረት የለሽ የሆነው የሸረሪት ድር ዘመቻ ጥቃት ሁሉ አሁንም በሩሲያ ምድር ላይ የድሮን ውርጅብኝ ማዝነቧን ቀጥላለች። ከዩክሬን ያልታሰበ የድሮን ጥቃት በኋላ በአዲስ መልኩ ተባብሶ በቀጠለው የሩሲያ
የዩክሬን ጦርነት የዩክሬን ጦር በሩሲያ ዋና ከተማ ሞስኮ የሚገኙ 2 የአውሮፕላን ማረፊያዎችን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙ ተነግሯል። የሩሲያ ባለስልጣናት እንደገለጹት በዩክሬን ጥቃትም እሁድ ረፋድ ላይ የአየር ማረፊያዎቹና የአየር በረራ አገልግሎት በጊዜያዊነት ዘግተው ነበር። የሩሲያ አየር መከላከያ ኃይልም እሁድ ጠዋት ወደ ሞስኮ የተወነጨፉ በርካታ የዩክሬን ድሮኖች እንዳከሸፉም የከተማዋ ከንቲባ ሰርጌይ ሶቢያኒን በቴሌግራም ገጻቸው ላይ አስፍሯል። ለጦርነቱ እንደገና በከፍተኛ ሁኔታ መባባስ ምክንያት የተባለውና ከሁለቱ ሀገራት ድርድር ሰዓታት ሲቀሩት ዩክሬን በወታደራዊ አየር ማረፊያዎች ላይ በፈጸመችው ተከታታይ ከባድ ጥቃቶች በኋላ 40 የጦር አውሮፕላኖች መውደማቸው ተሰምቷል። ከሩሲያ ጋር በሚደረገው ጦርነት ትልቁን የረዥም ርቀት ጥቃት መሆኑም የተገለጸው ሩሲያም ጥቃቱ መፈጸሙን በማመን የሽብር ጥቃት ነው ስትል መግለጿ ይታወሳል። ፕሬዚዳንት ቮሎዲሚር ዜሌንስኪ እንዳሉት 117 ሰው አልባ አውሮፕላኖችን በመጠቀም የሸረሪት ድር በተባለው ዘመቻ ላይ 34 በመቶ የሩሲያ ስትራቴጂካዊ ክሩዝ ሚሳኤል ተሸካሚዎችን መምታታቸውን ገልጸው ነበር። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። እስከ 2000 ብር የሚደርስን የቅጥር ገቢ ከግብር ነፃ ለማድረግ የሚያስችል ረቂቅ አዋጅ መዘጋጀቱ ተነግሯል። ገንዘብ ሚኒስቴር ሰኞ ሰኔ 2 ቀን 2017 ዓ.ም ለ9 ዓመታት የቆየውን የገቢ ግብር አዋጅ ለማሻሻል ከተለያዩ ተቋማት ጋር ውይይት አከናውኗል። የገንዘብ ሚኒስቴር የታክስ ዳይሬክተር አቶ ሙላይ ወልዱ የቀረበውን የገቢ ግብር አዋጅ በተመለከተ በሰጡት ማብራሪያ በማሻሻያ ረቂቁ ከገቢ ግብር ነፃ እንዲሆኑ 3 አማራጮች መቅረባቸውንና በዚህ መሰረት ከ1200 እስከ 2000 ብር ዝቅተኛ የደሞዝ መነሻ ወለል ናቸውም ተብሏል። በስራ ላይ ባለው አዋጅ ከግብር ነፃ የሆነው የቅጥር ገቢ 600 ብር ነው። በመድረኩ የተገኙ አካላት በሰጡት አስተያየት መንግስት ከ9 ዓመት በፊት ስራ ላይ የዋለውን አዋጅ ሲያዘጋጅ ከቅጥር ይገኝ የነበረው ገቢ የመግዛት አቅም ከአሁኑ ወቅት ጋር ሲወዳደር የወረደ በመሆኑ አዋጁ ሲሻሻል የሰራተኛውን የኑሮ ሁኔታ ያገናዘበ እንዲሆን ጠይቀዋል። በነዳጅና የነዳጅ ምርቶች ላይ የ15 በመቶ ተጨማሪ እሴት ታክስ ወይም ቫት ለመጣል መታቀዱ ተሰማ። የፌዴራል መንግስት የ2018 ረቂቅ በጀት ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱንም ሸገር ሬዲዮ ዘግቧል። ከዚህ ቀደም በጥቂት ሳምንታት ውስጥ መንግስት ለነዳጅ የሚያደርገውን ድጎማ ሙሉ በሙሉ እንደሚያነሳ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ መግለጻቸውን መዘገባችን ይታወሳል። ከመጪው ሐምሌ ወር ጀምሮም ድጎማው ሙሉ በሙሉ ሊነሳ እንደሚችል ተሰምቷል። ወደ ቀያችን መልሱን የሚል መፈክር የያዙ ተፈናቃዮች የትግራይ ክልል ፕሬዝዳንት ጽህፈት ቤት ግቢን ጥሰው መግባታቸው ተሰምቷል። ዛሬ ረቡዕ ከማለዳ ጀምሮ ሰላማዊ ሰልፍ ያካሄዱ ተፈናቃዮች 4 ክረምቶችን በመጠለያዎች ማሳለፋቸውን በማንሳት ለአምስተኛ ጊዜ መድገም የለብንም ሲሉም ተደምጠዋል። በፕሬዝዳንቱ ጽህፈት ቤት ግቢ አካባቢ ሲካሄድ የነበረው ሰልፍ ምላሽ አልተሰጠውም በሚልም ሰልፈኞች ግቢውን ጥሰው መግባታቸው ተነግሯል። ጥያቄያችን ምላሽ ካላገኘ ግቢውን ለቀን አንወጣም ማለታቸውንም የጀርመን ድምጽ ዘግቧል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የ8ኛ ክፍል ብሔራዊ ፈተናን ሲያስጀምሩ መዋላቸውን የክልሉ ቴሌቪዥን ዘግቧል። የቶጎ ፕሬዝዳንት ፌሬና ሲንጊቤ ያለ ገደብ በስልጣን ላይ እንዲቆዩ የሚያስችል ድንጋጌ በህገ መንግስቱ ላይ እንዲካተት አድርገዋል በሚል ተቃውሞ ገጠማቸው። ከ25 ያላነሱ ተቃዋሚዎች በዚህ ጉዳይ ለስር መዳረጋቸውም ተሰምቷል። ከአባታቸው ሞት በኋላ ስልጣን ተረክበው ላለፉት 20 ዓመታት ቶጎን እየመሩ የሚገኙት ፕሬዝዳንቱ ባለፈው ግንቦት ወር የሀገሪቱ የሚኒስትሮች ምክር ቤት ፕሬዝዳንት ሆነው በፓርላማ ፊት ቃለ መሐላ ፈጽመዋል። ይህ ስልጣን በግልጽ የተቀመጠ የጊዜ ገደብ የሌለው መሆኑ ፕሬዝዳንቱ ያለ ገደብ በስልጣን ላይ ለመቆየት የፈጠሩት ዘዴ ነው በሚል እያስተቻቸው መሆኑንም አፍሪካ ኒውስ ዘግቧል። ከ15 ዓመት በታች በሆኑ ህፃናት ላይ የማህበራዊ ሚዲያ ገደብ ሊጣል እንደሚገባ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሳሰቡ። በፈረንሳይ የ14 ዓመት አዳጊ ህፃን የትምህርት ቤቱ ሰራተኛን በስለት ወቅቶ መግደሉ ከተሰማ በኋላ ንግግር ያደረጉት ማክሮን የአውሮፓ ህብረት የህፃናትን የማህበራዊ ሚዲያ አጠቃቀም አስመልክቶ ገደብ ሊያስቀምጥ ይገባል ብለዋል። በቀጣዮቹ ወራት ውስጥ ህብረቱ ይህንን ያደርጋል ብለን እንጠብቃለን ያሉት ፕሬዝዳንቱ ህብረቱ ይህንን ማድረግ የማይችል ከሆነ ግን ፈረንሳይ በራሷ ገደብ እንደምትጥል መናገራቸውን ሮይተርስ ዘግቧል።
የዓለም የቡና ዋጋ በ2025 በከፍተኛ ሁኔታ እየጨመረ መምጣቱን የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ አስታውቋል። በዋናነት የአየር ንብረት መዛባት ቁልፍ አምራች ሀገራት ላይ ተጽዕኖ ማሳደሩንም የጠቀሰው ድርጅቱ በአሁኑና በቀጣይ ዓመታት የቡና ዋጋ በከፍተኛ ሁኔታ ሊጨምር እንደሚችል ገልጿል። ምህረት ደግፍ ተጨማሪውን አዘጋጅታለች። የዓለም የቡና ዋጋ በ2025 በከፍተኛ ሁኔታ እየጨመረ መምጣቱን የተባበሩት መንግስታት የምግብና የእርሻ ድርጅት አስታውቋል። በዓለም ላይ 25 ሚሊዮን ገበሬዎች በቡና ምርት የሚተዳደሩ ሲሆን በርካታ ሀገራትም በዘርፉ ተጠቃሚዎች ናቸው። እንደ አውሮፓውያን አቆጣጠር በ2023 ከአፍሪካ የቡና የውጭ ንግድ ገቢ ኢትዮጵያ 33.8 በመቶ፣ ቡሩንዲ 22.6 በመቶና ኡጋንዳ 15.4 በመቶ ድርሻ ነበራቸው። በተመሳሳይ አነስተኛ ይዞታ ያላቸው አርሶ አደሮች በቡና ኢንዱስትሪ ውስጥ ወሳኝ ሚና የሚጫወቱ ሲሆን 80 በመቶ የሚሆነውን የዓለም የቡና ምርት ይሸፍናሉ። በዚሁ ዓመት የዓለም የቡና ምርት በዓመት ከ23 ቢሊዮን ዶላር በላይ ደርሶ የነበረ ሲሆን ከንግዱ የተገኘው ደግሞ 26 ቢሊዮን ዶላር ሆኖ መመዝገቡን መረጃው ያሳያል። በአጠቃላይ የዓለም የቡና ኢንዱስትሪ ከ200 ቢሊዮን ዶላር በላይ ዓመታዊ ገቢ ያስገኛል። ከዓለም ሀገራት ብራዚልና ቪየትናም 50 በመቶ የሚሆነውን የዓለም የቡና ምርት ሲይዙ የአውሮፓ ህብረትና አሜሪካ ደግሞ ቡና በማስመጣት ረገድ ቀዳሚውን ስፍራ ይይዛሉ። በዓለም አቀፍ ደረጃ የቡና ገበያ ምርትና ሽያጭ ላይ ልዩ የቡና ዝርያ የሆኑት አረቢካና ሮቡስታ ሲሆኑ በምርት ረገድ ደግሞ የአረቢካው የቡና ዝርያ 60 በመቶውን ድርሻ ይይዛል። መረጃው እንደሚያሳየው እንደ አረቢካና ሮቡስታ ያሉ የቡና ዝርያዎች ዋጋቸው በከፍተኛ ሁኔታ መጨመሩን ያሳያል። ባለፈው ዓመት ተመሳሳይ ወቅት ከነበረበት 5.8 በኪሎ በአማካይ የአረቢካ ዋጋ በ72.64 በመቶ ወደ 8.77 ዶላር ጨምሯል። የሮቡስታ ዝርያ አማካይ ዋጋ ደግሞ በኪሎ ከ4.4 ዶላር በ29.7 በመቶ ወደ 5.24 ዶላር ከፍ ማለቱን መረጃው ያሳያል። እንደ ድርጅቱ ጥናት በ2024 በአቅርቦት መስተጓጎሉ ምክንያት ወደ 40 ከመቶ የሚጠጋ የዋጋ ጭማሪ በቡና ምርት ላይ ታይቷል። በዋናነት የአየር ንብረት መዛባት ቁልፍ አምራች ሀገራት ላይ ተጽዕኖ ማሳደሩን ጠቅሶ በአሁኑና በቀጣይ ዓመታት የቡና ዋጋ በከፍተኛ ሁኔታ እንደሚጨምር ተገልጿል። ለአብነት ያህል ከቪየትናም ወደ ውጭ የሚላኩ ምርቶች ውስንነት፣ የኢንዶኔዥያ ምርት መቀነስና በብራዚል የቡና ምርት ላይ አሉታዊ ተጽዕኖ አሳድሯል። በቪየትናም ለረጅም ጊዜ የዘለቀው ደረቅ የአየር ሁኔታ በ2023 እና በ2024 የቡና ምርት 20 በመቶ እንዲቀንስ አድርጓል። በሁለተኛው ተከታታይ ዓመት ወደ ውጭ የሚላኩ ምርቶች በ10 በመቶ ቀንሰዋል። በተመሳሳይ በኢንዶኔዥያ የቡና ምርት ከዓመት በ16.5 በመቶ ቀንሷል። ይህም የውጭ ንግድን በ23 በመቶ ቀንሷል። በብራዚል ደረቅና ሞቃታማ የአየር ሁኔታዎች ምርቱ ከ5.5 በመቶ ጭማሪ ወደ 1.6 በመቶ ቅናሽ አሳይተዋል። ከአየር ንብረት በተጨማሪ ለዓለም የቡና ዋጋ መጨመር አስተዋጽኦ ካደረጉት መካከል ከፍተኛ የትራንስፖርት ወጪም አንዱ ሆኖ ተገኝቷል። ከአምራች ሀገራት አንጻር የተባበሩት መንግስታት ድርጅት የቡና ፍሬ አብቃይ ሀገራት በኢትዮጵያ 17.8 በመቶ፣ በኬንያ 12.3 በመቶ፣ በብራዚል 13.6 በመቶ እና በኮሎምቢያ 11.9 በመቶ የዋጋ ጭማሪ መኖሩን ገልጿል። የዓለም ባንክ መረጃ እንደሚያመለክተው ለምርቶች ዋጋ መጨመር የማዳበሪያ አቅርቦት መጠን ማነስና መወደድ መሆኑንም ተመላክቷል። ባሳለፍነው የግንቦት ወር በኢትዮጵያ የአንድ ኩንታል ያልታጠበ ቡና ዋጋ ከ9,000 እስከ 10,000፣ የታጠበ ቡና ዋጋ ደግሞ ከ10,000 እስከ 12,000፣ በኪሎ ከ750 እስከ 1,000 የኢትዮጵያ ብር ግብይት ላይ ውሏል። አማካይ የአንድ ሲኒ ቡና መሸጫ ዋጋ ደግሞ ከ25 እስከ 40 ብር ሆኗል። ይህም ከዚህ ቀደም ከነበረው ዋጋ ጭማሪ ያሳየ ነው። ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ከንግዱ ማህበረሰብ ጋር ባደረጉት ውይይት በግንቦት ወር 55.3 ሺህ ቶን ቡና ለውጭ ገበያ ቀርቦ 375 ሚሊዮን ዶላር ገቢ ተገኝቷል ብለዋል። በተለያዩ ሀገራት የዳኝነት ይታይልኝ ሕግ በስፋት ይተገበራል። ዳኝነት እንደገና ይታይልኝ ሲባል መዝገቡ በሌሎች ዳኞች እንዲታይ ሕጉ ይደነግጋል። ከጠበቃው ጋር ጥንቅራችንም ትኩረቱን በዚህ ጉዳይ ላይ አድርጓል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ዳግም ዳኝነት ሕግ ነክ መረጃ ላካፍላችሁ። ዳኝነትን እንደገና ማየት ከይግባኝ ስርዓት የተለየ ነው። ሁለቱም የክርክር መድረኮች ስህተትን ለማረም የተቀረጹ ድንጋጌዎች ቢሆኑም የተቀረጹበት መንገድ የሚያስተካክሉት ስህተትና
ስህተቱን የሚያርሙት ፍርድ ቤቶች የተለያዩ ናቸው። በስነ ስርዓት ሕግ ላይ የተጻፉ ጽሑፎችን ስንመለከት የዳግም ዳኝነት ጥያቄ በሌለበት የሰጠን ውሳኔ ማስነሳትና የመቃወም አቤቱታ መደበኛ ያልሆኑ ግን ደግሞ ይግባኝ መሰል አቤቱታዎች መሆናቸውን ይገልጣሉ። ዳኝነትን መከለስ ማለት አዲስ ክስ የሚስተናገድበት የክርክር መድረክ ሳይሆን በቀረበው ክስ መሰረት ክርክር ተካሂዶ ውሳኔ ከተሰጠ በኋላ ድጋሚ ዳኝነት እንዲታይ ጥያቄ ለማቅረብ የተቀረጸ ድንጋጌ ነው። የይግባኝ ስርዓት በስር ፍርድ ቤት ቀርቦ በተወሰነው ጉዳይ ላይ የህግ ወይም የፍሬ ነገር ስህተት ተፈጥሯል በሚል ለበላይ ፍርድ ቤት የሚቀርብበት የሙግት ስርዓት ነው። ዳግም ዳኝነት እንዲታይ መነሻ የሚሆነው ፍርዱ የተሰጠው ሐሰተኛ ማስረጃ መነሻ በማድረግ መሆኑ ግልጽ ነው። የይግባኝ ቅሬታ የሚቀርበው ውሳኔውን ለሰጠው ፍርድ ቤት ሳይሆን ውሳኔውን ከሰጠው ፍርድ ቤት አንድ ደረጃ ከፍ ላለ ይግባኝ ሰሚ ፍርድ ቤት ነው። ድጋሚ ዳኝነት እንዲታይ የቀረበበትን ውሳኔ ከዚህ ቀደም በፍርድ ያለቀ ነው የሚል መቃወም ሊቀርብበት የማይችል በልዩ ሁኔታ እንዲቀርብ የተፈቀደ ነው። አንዳንድ ሀገራት የዳግም ዳኝነት ይታይልኝ ጥያቄው ተቀባይነት ካገኘ በኋላ ወደ ክርክር በሚገባበት ወቅት የክለሳው ክርክር የሚመራው የቀድሞውን ውሳኔ በሰጠው ዳኛ ሳይሆን ለነገሩ አዲስ በሆነ በሌላ ዳኛ ነው። የዚህ አይነቱ ድንጋጌ ከዚህ ቀደም ወጥቶ ወርዶ ለጉዳዩ ፍርድ የሰጠው ዳኛ በሌላ ጊዜ የሰጠውን ውሳኔ ራሱ እንዲከልስ እድል ከተሰጠው መሰላቸት ብቻ ሳይሆን ሌሎች የሥነ ምግባር ችግሮች አብረው የሚወጡበትን በር ለመዝጋት እንደ ሁነኛ ዘዴ ተደርጎ ሊቆጠር ይችላል። የሞንጎሊያ ስነ ስርዓት ሕግ ለዚህ ጥሩ አርአያ መሆን ይችላል። የዚህ አይነት ድንጋጌ በእኛም ሀገር መምጣት ጀምሯል። የዳግም ዳኝነት አቤቱታው የቀረበው በሰበር ችሎት ውሳኔ ላይ ከሆነና ውሳኔ የተሰጠው ሙስና ወይም ሌላ የወንጀል ተግባር መሰረት በማግኘት የተሰጠ ነው በሚልና አቤቱታው ይህንን በማስረጃ አስደግፎ ያቀረበ እንደሆነ የሰበር ችሎቱ የዳግመኛ ዳኝነት አቤቱታውን ተቀበሎ ጉዳዩ በሌላ የሰበር ችሎት በዳግመኛ ዳኝነት እንዲታይ ትዕዛዝ በመስጠት መዝገቡ በጠቅላይ ፍርድ ቤት ፕሬዝዳንት እንዲቀርብ ይደረጋል። የዳግም ዳኝነት ይታይልኝ ጥያቄ በሚቀርብበት ወቅት አንዳንድ ሀገራት ለመነሻ ያክል ስፔን አቤቱታ አቅራቢ ወገን የስፔን 300 ዋስትና የሚሆን ገንዘብ በ5 ቀናት ውስጥ ማስቀመጥ ያለባቸው ሲሆን በዚህ ቀን ውስጥ ዋስትናው ካልተያዘ የቀረበው የዳግም ዳኝነት ይታይልኝ ጥያቄ ተቀባይነት አይኖረውም። በእኛም ሀገር የዳግም ዳኝነት ይታይልኝ ጥያቄ በሚቀርብበት ወቅት ጠያቂው አካል ቀደም ብሎ የፍርድ ባለሀብት በሆነ ወገን ላይ የሚደርሰውን ወጪና ኪሳራ መተካት በሚል ገንዘብ እንዲያዝ ሲደረግ አይስተዋልም። ሆኖም ግን የዳግም ዳኝነት ይታይልኝ አቤቱታ የሚያቀርበው ወገን እንደ ከሳሽ፣ ዳግም ዳኝነት ሊታይ አይገባም ብሎ የሚከራከረው ወገን እንደ ተከሳሽ ሆነው ስለሚቀርቡ ከሳሽ ያቀረበው ክስ በተከሳሽ ላይ ሊያደርስ የሚችለውን ወጪና ኪሳራ መሸፈን የሚያስችል ገንዘብ እንዲያስይዝ ወይም ደግሞ በሚጠየቀው ገንዘብ ልክ ዋስ እንዲጠራ ወይም እንዲያቀርብ መጠየቅ የሚያስችል ድንጋጌዎች ያሉ መሆኑን ልብ ይለዋል። አመሰግናለሁ።